ተስማሚ ባል እንዲኖራት አልፈልግም። እሺ እንደገና አንድ ነገር ልጨምርልህ። እቺ ማናት ዳጣ ነው ምናምን ትባላለች። ከየት ወልደ እንዳመጣት እነግራታለሁ። ከዛም ወደ አሜሪካ ትሄዳለች። ንብረቷን በሙሉ ትመልስላታል። ደረጀ ነግሬ ነበር፣ እንደማታሸንፈኝ ነግሬክ ነበር። በጣም ደክሞኛል። አውቅ ነበር እህቴን እንደዋሻት እንደካድካት እርግጠኛ ነበርኩኝ። አሁን የመጣሁት እህቴን ወደ አሜሪካ ይዣት ልሄድ ነው። ስለዚህ አንተም ያላድገው ልጅን እዚህ ዘመት አሳድገው። አሁን እንዲያው ሰውና ሰው ሊገናኝ ነው። አየሽ አቻላቻ ሊሆን ነው። አያቻ እድለኛ ነው እውነት። እንዲሁ ለካ ይሄን አዞልት ነው አንቺ ታገሩ ሲያክለፈልፍ ያመጣው። አይገርምሽም? ቆይ ማዬ አክስቴ እስካሁን እዚህ ነው ያለችው? አዎይቢ ትመጣለች። ስለዚህ ይቅርታ ጠይቂያታለሽ። ምክንያቱም እሷ ልክ ነበረች። ወይዘሮ ማርታ በመጨረሻም እንግዲህ ሁሉ ነገሩ ከአቅሟ በላይ ስለሆነባት እንግዲህ ከአቅሟ በላይ ከምትችለው በላይ ስለሆነባት ነገሩ ከሀገሮች ለመውጣት ወይም ደግሞ ከሀገሯ ለመውጣት ወስናለኝ ማለት ነው። ይሄንንም እንግዲህ ውሳኔ ወሰነችው ከእህቷ ጋር በማውራት ነው። እንግዲህ መድኃኒት መጀመሪያውንም ፎክራበት ነበር። በነገራችን ላይ ደረጀን እመነኝ አጋልጣለሁኝ ካንተን ከእህቴ ጋር ካላለያየሁ እውነትም ኤቢ እኔ አይደለሁም በማለት መድኃኒት ፎክራበት ዝታበት ነበረ። እንዲዛተችበትም አልቀረችም። እንግዲህ እውነት ለመናገር በጣም በሚያሳዝን ሁኔታ ዛሬ እንግዲህ ደረጀ ያለበት ሁኔታ እንዳያችሁት ነው። እሱም አይሆንም ብሎ ብዙ ነገር ታግሎ ነበረ። ይሄ ነገር እንዳይሆን ነገሩ በዚህ መልኩ እንዳይፈጠር መድኃኒትንም ለማስቆም አጠቃላይ ሁኔታዎችን በራሱ መንገድ ለመፍታት ለማርታም ነገሩን ለማስረዳት ብቻ ብዙ ነገሮችን አስቦ ብዙ ነገር አቅዶ ነበረ። አልተሳካለትም። እንግዲህ ከአቅም በላይ ነው የሆነበት። ምክንያቱ ደግሞ እንደሚታወቀው እንግዲህ ካለበት ሁኔታ አንፃር አንደኛ ለማርታ ይሄ ነገር ለመናገር ድፍረቱን አላገኘውም። ምክንያቱም የሆነ ራሷን ብትስትስ ያልሆነ አደጋ ውስጥ ብትገባስ የሆነ ነገር ብትሆንስ ብትታመምስ ብትሞትስ በዛ ላይ ፊት ለፊት እንዴት በምን አንደበቴ ልንገራት ብሎ በጣም ከመፍራትና ከመጨነቁ የተነሳ እንግዲህ ያን ነገር ሳይነግራት እሱ ሁኔታው ግን በመድኃኒት በኩል ባልታሰበ መልኩ ወጥቷል ማለት ነው። ቤተሰብ ያው ብዙ በእሷም ብዙ ለፍታለች። በነገራችን ላይ መድኃኒትም ይሄን ነገር ለማድረግ ግን ሳላደንቃት አላልፍም። ምክንያቱም ደረጀን ቀርማ ነግራው ነበረ እኔ ይሄን ነገር ሳላደርግ ከቀረሁኝ እውነትም በቃ መድኃኒት አይደለሁም አንተን ከህቴ ካንጀቷ ከውስጧ ሳላወጣ ከቀረሁኝ እውነትም እኔ አይደለሁኝም ብላ ነው እንግዲህ ያን ነገር ስትል የነበረችው። በሚገርምና በሚያሳዝን ሁኔታ ቤተሰቦቻችን ያለ የተባለውም አልቀረም። ያው ሁኔታው ሆኗል ማለት ነው። አጠቃላይ ሆኗል፣ ተተግብሯል። በቃ አደረገችው። እንደዛተችበትም አልቀረችም። በምትፈልገው መልኩ እንግዲህ እሷን ማርታና ደረጀን ዋና ታርጌቷ ምንድነው? ደረጀ የእውነትም እሷ ማርታ እንደምትለው የባሏ ያኔ በቃ በባልተቤት አትምጪ ሁሌም ለደረጀ ዘብ ነው የምትቆምለት ማርታና በደሬና ተናገሪ በቃ ምንም አይነት ነገር የምትዩ ነገር ካለሽ እንኳን እኔን በፈለግሽው መልኩ መናገር ትችያለሽ። እኔን የሆነ ማለት የፈለግሽው ነገር ማለት ትችያለሽ። ደረጀን ግን መናገር አትችይም። ምክንያቱም ደረጀ ከኔ በላይ የሚያውቀው የለም ረፊ። እኔ ምክንያቱም በትዳሬ ደስተኛ ሁኜ አሪፍ እየተንከባከበኝ ጥሩ ሁኔታ ላይ ስላለን ይሄ ነገር ስለሆነ ታይኝ በማለት ነበር ሁሌ ስትሞግታት የነበረችው። መድኃኒት ግን አይ ማርቲ አንቺ ተኝተሻል፣ አይንሽን ጨፍነሻል፣ የተፈጠረውን ነገር ሁሉ ማየት አቁመሻል። ስለዚህ እያንዳንዱን ነገር ማየት አለብሽ። ይሄን ነገር ከዛ አንፃር መስማት አለብሽ። ደረጀ እንደምትይው አይነት ወንድ አይደለም። ደረጀ ባለጌ ነው። ደረጀ ባንቺ ላይ ሂዶ ልጅ ወልዷል። ደረጀ ክዶሻል። ደረጀ ከሃዲ ነው። በቃ ላንቺ የሚገባው ወንድ አይደለም፣ የማይሆን ነው ብላ እንግዲህ ተደጋጋሚ ስትላት ነበረ። ማርታም እንግዲህ ታይኝ በቃ ስለሱ ማውራቱን ትተሽ ሌላ የምታወሪው ነገር ካለሽ በማለት ነበር ስትላት የነበረው። መጀመሪያ ጀምራ እንግዲህ ስለ ዳጣ
ነበር ፊት አጥብቃ ያዛ የነበረችው። ከዛ ውሎ ሲያድር ደግሞ ነገርዮሹን እሱን ቀየስ አድርጋ በተለይ ስለ ሰላም የልጅ ጉዳይ ነገሩን አጥብቃ ያዘች ማለት ነው። አጥብቃ ይዛም አልቀረችም። በምትፈልገው መልኩ ነገርዮሹን ተወጣችሁ ማለት ነው። ቤተሰቦቻችን የፈለገችውን ነገር አደረገች፣ ሄደች፣ ሰላምንም አየች፣ ጎበኘች፣ ብዙ ነገር ሞከረች። በመጨረሻ ብዙ ነገር ሞክራ ያው ሪዛልቱ ተሳካላት ማለት ነው ቤተሰብ። እሱንም እንግዲህ ሪዛልት ለእህቷ ከሰጠ በኋላ ነበር ነገርዮሹ ድርምስምስ ሲወጣው። ማርታም የሚገርመው ነገር በሱ አልቆመችም፣ ወይም ደግሞ እሷ እንደዛ ስላለቻት ያን ነገር ተቀብላ ሆነ እንዲህ ብላ እንትን አላለችም። ትዳሯንም ልጆቿንም አልበተነችም። ይሁን ቆይ እኔ በራሴ መንገድ ማረጋገጥ አለብኝ ብላ ሰላምንም ሄዳ ጠይቃ፣ ደረጀንም ለብቻው ጠይቃ ልጆቿን ይዛ ያንን ነገር ምንም ነገር ሳትል ቤቷ ቁጭ ብላ እንደገና ውጤቱ ከተሰራ ማለት ነው። ውጤቱ እንደገና በሚገርም ሁኔታ ሲመጣ ያው እውነትም ደረጀ የሰላም ልጅ አባት መሆኑ ተረጋገጠ። ያንን ስታረጋግጥ እንግዲህ ሁሉም ነገር በቃ እዚሁ ጋር አቆመላት ማለት ነው። እንትናማ ማርታ በቃ ለደረጀ የነበራት ፍቅር፣ የነበራት አክብሮት፣ የነበራት አጠቃላይ ለሱ ስታደርግ የነበረው ነገር ወይም ደግሞ ያላት ይሄ ስሜቷ ነገሯ ሁሉ ነገሯ እንግዲህ እዚሁ ላይ ነው ያቆመው በጣም በሚያሳዝን ሁኔታ። ምክንያቱም አንዳንድ ሰው በወደደ ልክ ሲጣላ በጣም ከባድ ነው። አንዳንድ ሰዎች ምን ይላሉ መሰላችሁ? የሚወድ ሰው ማይጣላ ይመስላችኋል ነው። የሚገርመው ነገር የሚወድ ሰው ከጠላ ለራሱ መመለሻ የለውም እውነት ለመናገር ማለት ነው። ምክንያቱም ያ ሰው የሚጠላችሁ በወደደው ልክ ነው። ገባችሁ አይደለ? ሰው የሚጠላችሁ በወደዳችሁ ልክ ነውና በሚያሳዝን ሁኔታ እንግዲህ ነገሩ በዚህ ልክ ተካሂዷል ማለት ነው ቤተሰብ። በጣም ነው የሚያሳዝነው። አጠቃላይ መጨረሻ ላይ እንግዲህ ምንድነው ያው ማርታ ማን ነው መድኃኒት ያሰበችው ነገር ወይም ደግሞ ደረጀን ስዝትበት የነበረው አለቅህም፣ እመነኝ፣ አለቅህም፣ እመነኝ ከማርቲ አንጀት ውስጥ አወጣሃለሁኝ ብላው ነበረ። ገባችሁ አይደለ? ያለችውም አልቀረም እንግዲህ ይኸው ከቃል ቃል ፈጽመዋለች እና በሚያሳዝን ሁኔታ እንግዲህ አሁን ማርታም ወደ ውጭ ለመሄድ ዝግጅት ላይ ናት። ኤቢ ደግሞ ያው ያለውን ነገር እንትያለች ነው። የሚገርመው እሱ ነገር እሱ አይደለም ችግሩ። አሁን ደግሞ ከባዱ ችግር ምን እንደው ታውቃላችሁ? እሱ ሳይሆን ወይም ደግሞ ይሄ የማርታና አሁን ማለት የሰላም ልጅ ጉዳይ ብቻ ሳይሆን መድኃኒት አሁን ምን ይዛ መጣ ይመስላችሁ? አሁን ምን ብላ ዛተችበት ደረጀን። ይሄን ብቻ ሳይሆን ገና አንደኛ መጀመሪያ ነግሬህ ነበረ እህቴ ላይ የተጫወትክባት እንደሆነ ደጋግሜ ነግሬህ ነበረ። አሁንም ይሄ ብቻ አይደለም ዳጣን ከየት ወልደህ እንዳመጣሃት እሱን ደግሞ በቅርብ ጠብቀኝ ብለዋለች። ይሄ ደግሞ በጣም ሌላ አስደንጋጭ ጉዳይ ነው። አስባችሁታል? ያለፈው ሲገርምሽ አንቃቃ ሊደግም ይችላል ያገሬ ሰውና እንግዲህ ያንን ያለፈው ነገር እንዴት ለምን እንዴት ወዴት እየተባለ ጥፍርጥ በሚልበት ሰዓት ላይ ይሄን ነገር ደግሞ በዚህ ልክ ይሄ ዛቻ ሲመጣ በጣም ነው የሚያስፈራው፣ በጣም ነው የሚያስደነግጠው። ቤተሰብ እንዳጠቃላይ ማለት ነው ያስደነግጣል፣ ያስፈራል፣ ያሳፍራል። ምክንያቱም በጭራሽ ይሄ ነገር መልሶ ደረጀ ጆሮ ደረጀ እንዳወራችሁ ድጋሚ ይሄን ነገር አድርገው ማርታ ጋር ከደረሰ በቃ እኔ እንጃ በዚህ ሁኔታ አይሆንም ብላ እንትን ያለች ሴትዮ አሁን ደግሞ ስለ ዳጣ ጉዳይ ስትሰማ አዝናለሁ። እውነት በጣም ከባድ ነው የሚሆነው። ግን እሷ አሁንም እንደዛ ያለች ነው። ኤቢ ግን እንግዲህ መድኃኒትን ወሩራ ጥላታለች። ምክንያቱም አባቷ ላይ ስትዝት ነበር የሰማቻት። እንግዲህ ማርታ መጀመሪያ አመጣጧ ደረጀን በቃ ካሁን በኋላ ልሄድ ነው ብላ ልትነግር ነበር አመጣጣቸውና እዚህ ጋር አንተ ምናምን እያለች ዋየህ የኔ እህት በሽተኛ አትይዝም ምናምን ጭራሽ የማይባል ነገር። ቀጣይ አዲስ ቪዲዮ እንገናኝ። ሰላም ቆይ።